ያለው ሰው አይደለም። አብዛኛውን ነገር መሳደብ፣ ቤተክርስቲያን ማንጓጠጥ፣ ኢቭን የተጻፈውን ነገር እንኳን ከማንበብ ባሻገር የራሱን ስድቦችን ንግሮችን እየጨመረ መጥፎ ንግግር የሚናገር ሰው እንደሆነ ይታወቃል። ስለዚህ ሲሳይ ሌሊቱን ሙሉ ስታሰድበን ለማደር ፈልገህ ነው ውይይቱ አልቀረም ማለት የፈለግከው? ቀረ ከተባለ በኋላ አንተ ትስቃለህ እና እሱ ቤተክርስቲያን ሲሳደብ ያንን ኢንጆይ ለማድረግ ፈልገህ ነው? አልገባኝም። እዛ ጋር ያደረግከው ነገር ፐርሰናሊ በጣም ያናደደኝ ፓርት እሱ ነው። ውይይቱ ቀርቷል እያለ እየተናገረ ደምረው አይ አልቀረም ብለህ ግግመህ ላይቭ ገብተህ ስትናገር የነበረው ኤርሚያስ ቤተክርስቲያንን ሲሳደብ እና ሲያንጓጥጥ ከህዝቡ ጋር ፈታ ለማለት ፈልገህ ነው ወይ? አንድ እሱኛው ፓርት በጣም ይደብራል። ሌላኛው አንድ ተወያይ አልመጣም ካለ ቀረው ካለ በቃ ቀርቷል ማለት ነው። ከቀረ አንድ ወገንን ብቻ አስገብት መብቱ ነው። በእርግጥ እኔ አሁንም የምናገረው ነገር ምንድነው መብት ነው። እንደማን ከዚህ በኋላ ሲሳይን የምንቆጥረው ልክ የኤርሚያስን ቤት እንደምንቆጥረው ነው የምንቆጥረው ማለት ነው። ልክ በየትኛውም ቤት ቤተክርስቲያን እንደምትሰደብና እንደምትቃለለው አንደኛው የፕሮቴስታንት ቤት ቤተክርስቲያን ከምትሰደብባት ቤቱ አንደኛው የሲሳይ ቤት ነው ማለት ነው። ወጣት ሴት አለቀ በቃ። ምክንያቱም ትላንት ማታ ያደረገው ያን ነው። ትላንት ማታ ያደረገው ያንን ነው የተመለከትኩት። ያን በጣም በኃይለኛ ድርቀት እና ግግምና ኖ እየተባለ ቀርቷል የለ ምናምን እየተባለ በዛ ልክ አልቀረም ብሎ ተጋፍጦ ምን ብሎ ተከራክሮ ከዛ በጣም የገረመኝ አይቻቸው ነበረ። እሱና ኤርሚያስ ከፍተው ላይቭ አይመጣም እንደ ይመጣል ምናምን ይባባላሉ። እንደማይመጣ ውስጡ እያወቀ እኮ ነው ሲሳይ። በጣም የገረመኝ ፓርት እሱ ነው። በጣም አስመሳይነትም እንደማይመጣ እያወቀ ደምረው የራሱን ላይቭ ከፍቶ እያየው በዛን ሰዓት ላይ ደምረው የራሱን ቤት ላይቭ ከፍቶ ከወንድሞቹ ጋር እየተማማረ እያወቀ አይመጣም ይመጣል እየተባባሉ ይሳለቃሉ ከኤርሚያስ ጋር ይችሳድ። አሁን በዚህ ልክኛ ከፍቶን አንተን የምንናገረው በሰዓቱ ከኛ ጋር ጥሩ ነገር ስለነበረ ጥሩ ጊዜ ስላሳለፍ ምንም እንኳን ፕሮቴስታንት ብትሆንም እምነታችንን አክብረን እኛም እምነትን አክብረን የምንኖር ሰዎች ስለነበረን ትንሽ እንደዚህ የቆረቆረ ሌላ ነገር አይደለም። ሌላ ሰዎች እንዲህ ቢያደርጉ ኖሮ አይገደል ምንም አይመስለንም። ግን ኦርቶዶክሳዊያን ዘንድ ቤተክርስቲያንን ስላከበርክ እና በሀሳብ ልዩነት ውስጥ ብንሆንም የጥላቻ ንግግሮችን ስለማትናገር ከዛ አንጻር ነው ሰው አክብሮ ሲሰማ የነበረው እንጂ ኦርቶዶክስ ሆነ ምናምን አይደለም። እና ከሁላችንም ጋር ቅርብ ወዳጅነት ስላለ ወዳጅነት በማዕከላችን ስለተፈጠረ ነው እንጂ ሌላ የተለየ ነገር አድርጎልን አይደለም። በቤተክርስቲያን ዙሪያ ላይ ሲሳይ እውነቱን ለመናገር ቅር የተሰኘበትም የሁሉ ኦርቶዶክስ ስለሚወደውና ስለሚያከብረው ስለነበረ ብቻ ነው እንጂ ኦርቶዶክስ ሆኖ እንደዚህ አይነት ደባና ሸፍጥ ስለሰራ አይደለም። ያ ሊታወቅ ይገባልና ስለዚህ በቃ ፕሮቴስታንት ዞሮ ዞሮ ፕሮቴስታንት ነው። በቃ አለቀ። በየትኛውም ጊዜና በየትኛውም ሰዓት በቃ ጴንጤ ነው። ምንም ይሁን ምን ያንን ነው የተመለከትነው በትላንትና ውይይትና በዚህ ሁኔታ የሚቀጥል ከሆነ ሲሳይ አሁንም ነገም ከነገ ወዲያም እንዲሁ ቤተክርስቲያን ልክ ሌሎቹ ቤት እንደሚደረገው ነፃ ውይይት እኮ ይቻላል። ነፃ ውይይት ከስድብ የራቀ ነፃ ውይይት ይቻላል። ግን አሁንም በዚሁ ልክ ቤተክርስቲያንን እንድትሰደብ መድረክ እየፈጠረ የሚቀጥል ከሆነ ራሱ ሲሳይንም ለውይይት ጠርተን ትምህርቱን የምናገልጠው እኛ እንሆናለን ራሳችን ማለት ነው። እንደ ማንኛውም ጴንጤ ማለት ነው ዲቤት እንደምናደርጋቸው። ከዛ በኋላ ያ ቤት ምንጊዜም ቤተክርስቲያን የምትቃለልበት ቤት ስለሆነ የትኛውም ሰው እግሩን ከዛ ቤት እየሰበሰበ ይቀጥላል ማለት ነው። በጣም ያናደደኝ ፓርት ያ ፓርት ነው። ምንድነው? ምን አስበህ ነው? ቀረ ከተባለ ቀረ ነው። አልቀረም ብለህ መከራከርህ ነው እኔ በጣም የከፋኝ። ባገኘውም በአካል በግልጽ ነገር አልቀረም ብለህ ለምን ትከራከራለህ? ቀረ ከተባለ በኋላ ውይይቱ የሆነ ግልጽ ያልሆነልኝ ከበስተጀርባ ሲጠነሰስ የነበረ ነገር እንዳለ ነው ለእኔ ፐርሰናሊ የታየኝ እና ያ ልክ አይደለም። እንደ ድሮ ማንነት ይሻልሃል እና ያሬድ እንዳለው ደግሞ ያን ያህል የይቅርታ ቪዲዮም አንፈልግምም አንጠብቅምም። ማብራሪያ ምንም አያደርግልንም። የሚጠቅምንም የሚጎዳንም ነገር የለም። ይቅርታ አለ አላለ፣ ማብራሪያ ሰጠበት አልሰጠበት አንፈልግም። እንደውም ይቅርታ ቪዲዮም እንድትሰራም ማብራሪያም እንድትሰጠን ይህን ጉዳዩም እንድታነሰውም እኛ ፐርሰናሊ አንፈልግም። ምንም አይጠቅምን፣ ምንም አያደርግልን።
የሲሳይ ከኛ ጋር መዋልም ሆነ መቀጠል መጣም አልመጣም በእኛ ህይወት ውስጥ የሚጨምረው የሚቀንሰውም የተለየ ነገር አይኖርም። ጓደኝነቱ ጓደኝነት ነበረ፣ መልካም ነው፣ ኢትዮጵያዊነት ነው፣ ወንድምነት ነው፣ ጓደኝነት ነው። እሱ አይጎዳም። ግን ሃይማኖታዊ ደባ ምናምን ላይ ግን መጣም አልመጣም እሱ ቤት ገባንም አልገባንም እሱ ቤት ሌሎችም ወንድሞች ገቡም አልገቡም የሚመጣውም የሚቀንሰውም ምንም አይነት ነገር የለም። ነውም በዚህ በዛሬው በሲሳይ ቤት በእጅጉ ልቡ የተሰበረው የተመለከትኩት እንደውም አክሊል ነው። ከማንኛውም ሰው በላይ የሚያከብርህ ቅርብህ ሰው እሱ ነው። እሱን እንኳን አላከበርከውም ዛሬ በቤትህ አንዳንድ ፓርቶች ላይ አጠገቡ ያሉት ሰዎች እንኳን ዳትማች ዲስሪስፔክት ሲያደርጉት ምንም አልመሰለህም። የአንተን ቤት ያደረገው አክሊል ነው። እውነቱን ለመናገር ሌላ ማንም አይደለም። ምንም የሚታወቅ ቤት አልነበረም። አክሊል ነው ያን ቤት ያደረገው። ብዙ ሰዎችም እንዲያውቁት ያደረገው ምናምን ከአንተ እና በሱ መካከል ካለው መቀራረብ የተነሳ ግን ኢቨን እሱን ራሱ እዛ ቤት ውስጥ እንዴት ሲያመናጭቁት እንዴት እንደነበረ አይተናልና ለዛ ከዚህ በኋላ ወንድሞች ዲስሪስፔክት የምንደረግበት ቦታ ላይ ቤተክርስቲያን የምትዋረድበት ቦታ ላይ ባንሄድ መልካም ነው። ወዳጅነት ጓደኝነት እንዳለ ሆኖ ግን ዲስሪስፔክት የምንደረግበት ቦታ ላይ የአሽሙር ሳቅ የሚሳቅበት ቦታ ላይ እንደዚህ እኛ ሰላማዊ ነው ምናምን ብለን እንደ ልባችን የምናወራበት የመሰለን ቦታ ላይ በዚህ ልክ ቀን ተጠብቆ ጊዜ ተቆርጦ ለፍቶ ግሮ ጥሮ 3-4 ቪዲዮ ሰርቶ በግድ ካልተወያየ ብሎ ቤተክርስቲያንን ለማሰደብ ከሚጋጋጥ ሰው ጋር ያን ያህል መቀራረቡ ጥሩ ነው ብዬ እኔ ፐርሰናሊ አላምንም። እና የኔ ስሜት ይሄ ነው። ያሬዶ ደምረው መጀመሪያ ላይ ተሳስቶ ነበር። የመጀመሪያው ስህተት የሚጀምረው ከደምረው ነው። በየትኛው ሀገርና ታሪክ ነው ውይይት በአንድ ምሽት ቀጠሮ ተይዞ ዛሬ አውርተን ዛሬ ዲቤት ስኬጅል አድርገን በዛ ላይ በሰዓታት በመጽሐፈ ዚክ በመጽሐፈ ሰዓታት በውዳሴ ማርያም በቅዳሴ ማርያም በተአምራት ምናምን በአንድ ሌሊት ከነዚህ እንዴ ሊቃውንተ ቤተክርስቲያን እኮ ውይይት እኮ ሲያደርጉ እኮ ቀጠሮ ጊዜ ቀን ተቆጥሮ ኢቭን የመጽሐፉ መምህራኖች ጭምር ትልቅ አባቶች እንዴ ደምረው ራሱ ልክ አይደለም ያደረከው። በአንድ ሌሊት ውስጥ በአንድ ጊዜ ውስጥ በመዛፈ በዚክ በእነዚህ በተላላቅ ቤተክርስቲያን እወያያለሁ ማለት አይመስልም ራሱ። ስለዚህ ለሌላ ጊዜ ደምረውም ትምህርት ይሆናል ብዬ አስባለሁ። የደምረውም ለሌሎቹም ትምህርት ይሆናል ብዬ አስባለሁ። በየትኛውም ታሪክ በየትኛውም ጊዜ ነገረ ማርያም ነገረ ክርስቶስን በአንድ ጊዜ ይቀላቅሎ ለመወያየት የተነሳ ሰው ማንንም አላየሁም እና እሱም ልክ እንዳልሆነ አውቆ በስተመጨረሻ አይ ማለቱን እግዚአብሔር ያክብረው። ግን ይህን ለዚህ ሁሉ ነገር ያበቃን የደምረው ስሜታዊ ሆኖ ለውይይት መነሳቱ እና ከዚህ በኋላ እሱም እንደዚህ ሊያደርግ አይገባም። ደምረው መወያየት ትችላለህ በቤት ግን እንደዚህ አይነት ትልልቅ ርዕሶችን በጣም በዚህ ደረጃ ተጋፍጠህ ፊት ለፊት መጥተህ ካልተወያየው ማለት የለም አይኖርብህም። ሌሎችም ሰዎች እንደዚህ ማድረግ የለባቸውም። በአንተ ምክንያት ነው ዛሬ እዚህ ደረጃ የደረስነው። ለመነሻው አንተ ነህ ነው። ዞሮ ዞሮ ምንም እንኳን ዲቤቱ ይቅር ብትልም ለዚህ ሁሉ መነሻ አንተ ነህ። አንተም ከእነዚያን ነገሮች ታርመህ የቤተክርስቲያን ትምህርትና ትምህርት ላይ ብቻ ትኩረት አድርገህ እንድትቀጥል ይገባል እንጂ በአንድ ጊዜ እንደዚህ አይነት ውይይቶችን ላድርግ ማለቱ አግባብ አይደለም የሚለውንም ሀሳብ በዚሁ አጋጣሚ ማስተላለፍ ፈልጋለሁ። ይቆይ። እሺ ልደቴ እናመሰግናለን። አሁንም እንዳትረሱ እንግዲህ የደሜ ስህተት እና ደካማ ነገር እንዳለ ሆኖ እሱ በመመካከር ወንድሞቹን አባቶቹ ጋር ህብረት በማድረግ የሚስተካከል ነው። ግን እኔ ከሲሳይም በላይ ደግሞ ፕሮቴስታንቶቹ ምን ነበር ያሰቡት ነው። አሁን እኔ የሲሳይ እንደዛ ኤክሳይድ ሚዲያ ላይ ወጥቶ ውይይቱ አልቀረም ማለቱ የሆነ የጠነሰሱት ነገር እንደነበረ በደንብ እኮ ይታያል። ባይዘወይ በደንብ የሆነ ነገር አቅደው ነበረ። በጣም ተበሳጭተዋል። እንዳልኳችሁ በጣም ቁጣ ነበረ። ትናንት ዮኒ ማኛ እንኳን መጥቶ ደምሮ ቤት ና እኔ አመጣዋለሁ ብሎ ማለት ነው። ይሄን ያልመና ማለት ነው። ትናንት ያቺ ውይይት እንድትደረግ ፈልገው ነበረ ፎር ሳም ሪዝን። በመቅረቱ ደግሞ በጣም ተበሳጭተዋል። በጣም ሲሳደቡ ነበረ። በቃ እኔ ምንድነው የምረዳው ኦፍኮርስ ሽቀላ ሳንቲም ስብሰባ የሚታሰብ ነበረ። ሁለተኛ ግን ብልክ የሆነ ነገር ቤተክርስቲያን ላይ የሆነ ነገር ለማድረግ
ልክ ስድብን በሉት ምንም ለማለት ብቻ ያቀዱት ነገር ነበር። በዚህ ቅዱስ ደግሞ ሲሳይም ተሳታፊ ነው በደንብ እስከሚገባኝ እኔ። ምክንያቱም ነግራችሁታል በውስጥ እንደቀረ ደሜ ራሱ ቀረ ብሎ ለጥፏል አውቋል። ግን ስቲል እንዳልቀረ እንዳልሰማው ነው አክት ያደረግ ነበረ እና ከዛ ደግሞ እንዳልኳችሁ ደግሞ ላይቭ ካለቀ በኋላ ሪፖርተር ወጎብኛ ብሎ ደግሞ የለጠፈው ደግሞ ሌላ ውሸት የቪዲዮ ሪፖርት የተደረገበትን አሲፍ ላይቭ ሪፖርት እንደተደረገበት ይሄ የሚያሳየው ትልቅ በውስጥ እያወሩ እየዶለቱ የሚያመጡት ተንኮል እንዳለ ነው የሚታየኝ። እኛ ከዋህነት ከቅንነት ነው የምናደርገው፣ እነሱ ግን ምን ያህል አካሄዳቸው የእባብ እንደሆነ ነው የሚታየው። እና እኛ ከዚህ በኋላ ወዳጅነታችን መስመር ልኬት ያስፈልጋል። ሲሳይ ቤት ብቻ አይደለም፣ ቴዲ አዋሳም ቢሆን ፓስተር ሶፊም ቢሆን አት ኤንድ ኦፍ ደ ዴይ ባክግራውንዶቻቸውና ህይወታቸው ፕሮቴስታንት ነው። ስለዚህ ነገ ላይ አዳልጠው ሊጥሉ እንደሚችሉ ልታውቁ ይገባል። ስለዚህ ሁሉ ነገር መስመር ሊኖረው ይገባል። መቆም ካለበት እናቆማል፣ እኛ ችግር የለብንም። ምክንያቱም የእኛን የዋህነት የፕሮቴስታንት ተንኮልና ድራማ መጫወቻ መሆን የለበትም። ስለዚህ ኢቭን መቅረትም ካለበት እነ ፓስተር ሶፊ ቤትም ይቀራል፣ እነ ቴዲ አዋሳ ቤትም ይቀራል። እኛ ችግር የለብንም። ምክንያቱም እኛ በጋጋታና በሰው ብዛት ምናምንም አይደለንም። እሱንም በደንብ እስቲ ሀሳብ ስጡበታላችሁ። እዮባ ቀጥል። ቀሲስ ቡራኬ ድረስ ኒፍቱን ይባርኩን። ይቅርታ በጣም እግዚአብሔር ሁላችን ይባርከን። ሰላም ብያለሁ። ሁላችሁንም መምህራን ዲያቆናት ናቸው። እግዚአብሔር ይመስገን። ቀሲስ እንኳን በሰላም መጡ። ዲያቆናት ሁላችሁም ሰላም ብያለሁ። ያው እንዳያጋባችሁ ልስጥ ብዬ ነው። እዮባ ይቀጥል። እሺ ቀሲስ ይፍቱኝ ይባርኩኝ። ሁላችሁንም ሰላም ብያለሁ። እንዴት አላችሁ? ያው በደንብ ተነግሯል። ልደት ባለው 100% እስማማለሁ። አንዳንድ ነጥቦችን ለማንሳት ብቻ የመጀመሪያው ዲቤቱ ይሄ ማታም ጋር ዲጋም ተናግሬያለሁ። ደምረው ስህተት አለበት ይሄ ለዛውም በዚሁም መልስ እንዲሆን ማለት ነው። አህያውን ፈርቶ ዳውላውን ምናምን አይነት ነገርም ስለተባለ አልፈራንም። ለሱ ስህተቱንማ ተነግሮት እኮ ያናገሩት አካላት አናግረውት ትቶታል። ሰው ለሱ አውርተናል ማለት ነው። እና ለወደፊቱም ዘሎ ዲቤት መግባት ትክክል አይደለም። ዲቤት ራሱን የቻለ እውቀት፣ ራሱን የቻለ ጊዜ፣ ጥናት፣ ዝግጅት ይፈልጋል። እኔ መሰጠትም ይፈልጋል ብዬ ነው ማምነው በግሌ። ማንም እውቀቱ ስላለው ዲቤት ይችላል ማለት አይደለም። አስፈላጊ ከሆነ በምሳሌ አንስተን ማሳየት እንችላለን። እውቀት ያላቸው ዲቤት ላይ ግን የሚቸገሩ ሰዎች እናውቃለን እኮ። ለምን? ከልምድ አንጻር ፕላስ ደግሞ ይሄ ዲቤት አሁን ላይ ምን አይነት ነገሮች አሉት? የሆነ የፖለቲካ የሚመስል አካሄድ አሉት። ያንን ካላወቀ ምንም እውቀት ቢኖረው ሊበላ ይችላል፣ ሊሸወድ ይችላል። መረጋጋት ጥሩ ነው፣ ለወደፊቱም ትምህርት እንዲሆን። ፕላስ ነገረ ማርያም እንዲቀላል ሆኖ ነው በአንድ ቀን ግብት የሚባልበት። ይሄም ለኔ እንትን ነው። ነገረ ማርያም ሲባልስ የትኛውን ነው? በምን ላይ ያተኮረው ነው? ዝም ብሎ ነገረ ማርያም የሚባል ነገር አለ ውይይት ላይ? ምክንያቱም በጣም እጅግ በጣም ሰፊ ነው ነገረ ማርያም። ይሄ አለመዘጋጀትን ያሳያል፣ ከርዕስ መረጣ አንጻር እንኳን ማለት ነው። አንዱ እሱ ነው። ያው ደሜ እንደ ወንድም የተሰማንን ስንነግር እንደምትረዳ ተስፋ አድርጋለሁ። እንደማትከፋ ማለት ነው። ትከፋም እንትናችን አይደለም። እኔ በግሌ ምንም እንትን አይደለም። ወደ ሲስ ስመጣ ከውይይቱ ቀድሞ 10 ማለት 2 ሰዓት ከመሆኑ በፊት ከ10 ደቂቃ በፊት ይሄ ልኬለታለሁ ማለት ሲነገረው አላምን ሲል ከዛን አለ ብሎ ድርቅ ሲል ከ10 ደቂቃ በፊት ይሄው ውይይቱ ቀርቷል ብሎ ደምረው ራሱ ቤት እንደከፈተ ልኬለት ነበር። ቴሌግራም ላይ አይቶት ነበር እና የልደትን ጥያቄ ነው ጠይቀው ነው አይቶ ይሄ እንደቀረ ደምረው ራሱ አውጆ አልቀረም ብሎ እነሱን መሰብሰቡ ከዛ እነሱ ያን እንደዛ እንዲያደርጉ መፈለግ ምንድነው? እሱ ግልጽ አይደለም። አንድ ሁለተኛ በጣም ነርቨስ ሆኖ ነበረ። በቀን 3 ቪዲዮ ከዛን ቀድሞ ከ1 ሰዓት በፊት ቀድሞ ገብቶ ይመጣሉ እያሉ ያ ነገር እኔ እግዚአብሔር በሚያውቀው ግራ አጋብቶኛል። ለምን በሚለው ማለት ነው። እሱ ትክክል አይደለም። የደበረን
ከምን አንጻር ነው ሲባል አንደኛ ሲስን እንዲህ ያደርጋል ብለን ስላልጠበቅነው ነው። ምን አደረገ? ሁለት ተወያዮች አሉ። እሱ መካከለኛ ሆኖ ሁለቱን ሊያወያይ ነው። ፌር በሆነ መልኩ ሊያወያይን የተዘጋጀው አንዱ ቀረ። ፌር የሆነ ሰው አንዱ ከቀረ ውይይቱ ቀርቷል ማለት ነው። ያኛው በቀረበት ሌላኛው መጥቶ አያወራም ማለት ነው። አለቀ። ሊሆን የሚገባው ይሄ ነበረ። ደምረው ቢመጣም ፌር አልነበረም ማለት ነው ውይይቱ። እዮብ አለ ተቋረጥክ ረግና ወይ አልሰማም እንዴ? አሁን መጣለ። ኦኬ ተቋርጠ ነበረ። ፌር አይደለም ብለን ያቆምከው። ኦኬ እሺ። ስለዚህ እኔ ውይይቱ ቀጥሎ እንኳን ቢሆን በኋላ ላይ ያደረገው ነገር በስርዓት እንደማያወያይ ምስክር ነው። ምክንያቱም አንድ ፌር የሆነ አወያይ መካከለኛ ሆኖ የሚያወያይ ሰው ከሁለት አንዱ ሲቀር ውይይቱ ከቀረ አንዱ ከቀረ ቀረ ማለት ነው። ውይይቱ ከቀረ ደግሞ ሊሆን የሚገባው ምንድነው? ዘግቶ መውጣት ወይም ሌላ የራሱን ፕሮግራም ማድረግ ወይንም በሌላ ጊዜ የራሱን ቤተ እምነት ሰብስቦ ማውራት ይቻላል። ውይይት ብሎ ውይይቱ እንደቀረ እየታወቀ ከዛ እንደዚህ አይነት ድራማ መፍጠሩ ተገቢ አይደለም እና በዛ ተከፍቻለሁ። በግሌ ወንድሞችም ሌሎችም ክርስቲያኖች እንደዛው ቀይ መስመራችን እኔ በግሌ የራሴ ቀይ መስመር ቤተክርስቲያኔ ነች። ጓደኝነት፣ መተዋወቅ ምናምን ሌላ ነው። ቤተክርስቲያኔን አስቀድማለሁ ማለት ነው። ሌላኛው መልእክቴ ከዚሁ ጋር ተያይዞ ይህን አጋጣሚ ጠብቆ ደግሞ አንዳንድ ጽሁፍ የምጽፉና አንዳንድ ነገር የምትናገሩ ሰዎችም ጥንቃቄ እንድታደርጉ ማለት አጋጣሚ ያገኘን ብላችሁ በእናንተ ምክንያት ነው እንደው እነሱ እንትን ብለውት ምናምን አይነት ነገር ማለት ነው። ያው አስቀድመን የሰውን እንትን የምናነብበት ነገር የለንም አንደኛ። ሁለተኛ እኛ ምን አስበን ነው የተግባባ ነው የሚለው በምን ምክንያትስ እንደተግባባን የምታውቁት ነገር አለ። አንድ ጽሁፍ እየተመለከትኩ ነበርና በተገኘ አጋጣሚ ሰው ለመውቀጥ ሰው እንደዚህ ሲጣደፍ በጣም ነው የሚያስገርመኝ። ምን ማለት ነው? እሱን ከሚወዱት እዮባ ከኔ ነው ወይስ ሰው ውስጥ ሁሉ ያለ የሚመስላችሁ ሰዎች አላችሁ። እረፉ። በጣም ነው የሚያስጠላው። አጋጣሚ እየጠበቃችሁ እኛን መውቀጥ የምትሞክሩ ሰዎች ማለት ነው። ስርዓት ቢኖራችሁ ጥሩ ነው። እኛን አማክሮ አይደለም ያደረገው፣ እኛ አበረታተነው እንዲያርግ ብለነው አይደለም። እቺን ቀንም አይደለም። አይሰማም ጋይስ? አሁን መጣ እዮባ። ትቋረጣለህ፣ መሀል ማለት ትጠፋለህ። አሁንስ እሺ ቀጥል እስቲ። መሀል ላይ እኮ ጸጥ ይጠፋል። እሺ በቃ አጠር ላድርገውና አጋጣሚ ፈልገው አንዳንድ ጽሁፍ የጻፉና አንዳንድ ኮሜንት ላይ የሚጽፉ ሰዎች ስላሉ ምክንያት ፈልጎ ለመርገጥ የሚሯሯጥ ሰው ማሳያ እንደሆነና ጥንቃቄ ብታደርጉ ጥሩ ነው። በቃ ችግር ካለ ችግሩን ብቻ ለይቶ መምታት ነው። በችግሩ አማካኝነት ወጥቶ እንደዚህ ማድረግ ተገቢ አይደለም። ሌላኛው ሪፖርት ተደረገብኝ ምናምን ያው ያሬዶ መልሶታል። ቪዲዮ ነው እንጂ ላይቭ አይደለም። ላይቭን ሪፖርት አድርገው ምናምን የሲስ ቤት እንዲሆናል ብለን አናሰብንም ምናምን የመሳሰሉትን ነገር ሲደረግ ነበር። ይሄም ሌላ ውሸት ነው። በቃ ይሄን ለማለት ነው። ቀጥሉ። አመሰግናለሁ ያሬዶ። እሺ ዮባይ እግዚአብሔር ይስጥልኝ በጣም መምህር ኤፍሬም ሀሳብ ካሉት ይቀጥሉ። ሌሎች ቅደሙና ይቀጥላለሁ። ሁላችሁን ሰላም ብያለሁ። እሺ ዲያቆን ዳዊት ይቀጥሉ። ቀሲስ ይፍቱኝ ይባርኩኝ ብያለሁ። ሰላም ለሁላችሁ ይሁን። እንግዲህ ብዙ የተባለ ነገር አለ፣ እንደው መደጋገም እንዳይሆን በአካሄድ ዙሪያ ግልጽ እኮ ነው ማለት ያው ሲስም የሚያውቀው ይመስለኛል። አይ ቲንክ ግልጽ ስለሆነ ማለት ነው። አንድ ሰው በሌለበት ውይይት አይደረግም። 4 ነጥብ ብዙ እኮ እንትን የሚያደርግ ነገር ነው እንዴ?
የሚያወያይ ጉዳይ ነው እንዴ? በፊት አንስቼዋለሁ። የቲክቶክ ካልቸር እንደገናም ሪቪዝት ብናደርገው የሚል ሀሳብ አለኝ። የቲክቶክ ካልቸሩ ጥሩ አይደለም። የሚሄድበት መንገድ እየሄድንበት ያለበት መንገድ ሁላችንም ቆም ብለን ብናስብ፣ አንደኛ ላይክ ይሄ ዲቤቱ ከፕሮቴስታንት ጋር መገናኘቱ መነጋገሩ የመፎካከር ነገር እየሆነ ነው። መምህራን እንግዲህ እያስተማሩ ነው፣ ትምህርት እየሰጡ ነው። እኔ ባይዘው በዲቤት በጣም 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 አምናለሁ፣ ትልቅ ትምህርት ስለሚሆን። ግን ዲቤቱ አላማው ግን ምንድን ነው? ለመታየት ከሆነ ፎሎወር ለማግኘት ከሆነ ቆይ እስቲ አንዴ እኔ እውቀቴን ላሳይ ከሆነ ይሄ ስህተት ነው። በዲቤት ብዙ ትምህርት ይገኛል፣ አይተናል። ከዚህ በፊት እኮ ብዙ አይተናል፣ ምን ያክል እንዴት ስንት ሰው መማር እንደሚችል። እና አሁን ለምሳሌ እኔ ከተባለው ነገር ውጪ ሲሳይ ቤት በፉክክር መንፈስ የታለ ቆይ እስቲ ፈርቷል ምናምን እንደዚህ ምናምን ልክ ሃይስኩል እንዳለን የሆነ ድብድብ እኮ የሚጋጠሙ ነው የሚመስለው። የሆነ ቦክሲንግ ማች ያለ ነው የሚመስለው። እና ፈርቶ ነው እንደ ሄደዋል ምናምን ሲባል አረ ይሄ ራሱ ተገቢ ነው ወይ? አንድ ሰው እንኳን ከዛ መሃል አረ ክርስቲያን እኮ ነን እንዴ ምነካን፣ አረ በስመ አብ ወወልድ ወመንፈስ ቅዱስ የሚል ጠፋ። እና በጣም ካልቸሩ የፉክክር እስከመሆኑ የተነሳ ማን ነው የከበረበት? ማን ነው የከበረበት? የእውነት ነገረ ማርያም ተባለ እንጂ ለእመቤታችን ክብር ሳይሆን ለራሳችን ክብር እስከሆነ ድረስ ማንም ይህ ነገር መቆም አለበት፣ መቆም አለበት። እና እዚህ ላይ ትንሽ እንትን ብንል፣ ከዚህ ያለፈ ደግሞ ለተከታይ አሁን እዚህ ከስር እያየው ነበር። ሲሳይን በቃ አንፋሎ እናድርገው፣ በቃ እንትን እዚህ ጋር መሄድ እናቁም ምናምን። እሱ ከግለሰብ አሁንም አይናችንን እናውርድና ወደ ቤተክርስቲያን እንመልከት። አሁንም ተስፋችን አንድ ሰው ከሆነ አንድ ሰው ሲወርቅ እኛም ከወደቅን፣ አንድ ሰው ሲነሳ እኛም ከተነሳን ገና አልገባንም። የቤተክርስቲያን ጉዳይ ገና አላገኘነውም ማለት ነው። የቤተክርስቲያንን ሀሳብ ባለፈውም አንድ ግለሰብ ዲቤት ባደረገ ምክንያት ሰው በሙሉ በወይ ቤተክርስቲያን እንደው ቤተክርስቲያን እንትን በቃ በአንድ ሰው ምክንያት ሲሪየስሊ። እና ይህንን ነገር ከየት ማስተካከል እንዳለብን እኔ ትንሽ ግራ ገብቶኛል እውነቱን ለመናገር። ወይ ከመምህራኑ ነው ወይ ከተከታዮቹ ይሁን እኔ ግራ ገብቶኛል። ግን አይናችንን ወደ ቤተ ክርስቲያን መምህራኑ ድርሻ፣ እኔም ራሴን እዛ ውስጥ በትህትና ካስገባው ወደ ቤተ ክርስቲያን ፖይንት ማድረግ ነው። ወደ ራሳችን አለ ፋሎወር ለማግኘት ቆይስ አሁን እዚህ ቤት ገብቼ እንደዚህ ብዬ እንደዚህ ተከራክሬ ከዛ በኋላ በቃ ጥሩ እንትን ይሆንልኛል አይባልም። ነውር ነው። እና ሁላችንም እኛ እንዳንታይ ቤተክርስቲያን እንድታይ፣ አንተ ከኔ ትሻላለህ፣ አንተ ከኔ በቃ ይህንን ብትናገር ይሻላል በማለት ይሁን። አንድ ላይ ደግሞ ክርስቲያኖቹ አንድ ላይ አንድ መንፈስ አንድ ቃል እየተናገረን ብንሄድ በጣም እንደው እንደዚህ ነገሮች ላይ ቆም ብሎ ራስን መመዘን ያስፈልጋል። የት ነው ያለ ነው? አካሄዱስ ከጥቅሙ ጉዳቱ እየበዛ ነው ወይ የሚለው ነገር እንደው ብናስብበት የሚል ሀሳብ ነው ያለኝና
እንግዲህ አይ ዶንት ኖ እንዴት መስተካከል ያለበት ግን አካሄዱ በጣም 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 ተገቢ አይደለም። በተለይ እንትን የቡሊንግ መንፈስ ተገቢ አይደለም። መጨረሻ ላይ ማለት የምፈልገው ነገር ፕሮቴስታንቶች በእምነት ከሙስሊሞችም ጋር በእምነት እንለያያለን፣ ይሄ እናውቀዋለን። ግን አንድ ሀገር ውስጥ ነው ያለ ነው። አብረን ስራ ቤት እንገናኛለን፣ አብረን ቤተሰብ ዘመድ፣ አሁን ለእኔ ዘመዶች አሉኝ፣ ሌላም ቦታ እንገናኛለን። ስንነጋገር ይህንን እየረሳን ነው ወይ? አሁን ትናንትና ሙሉ ሰዓት ስድብ፣ አንድ ሰብስተንስ አንድ ጥቅስ ተጠቅሶ በዚህ በሀሳብ ላይ በቃ አልተስማማም። እዚህ ጋር ኦርቶዶክስ ይሄ አስተምሮቱ ተገቢ አይደለም ማለት አንድ ነገር ነው። ስድብ፣ ዝም ብሎ ስድብ፣ የአንድ ቤተ እምነትን ስድብ እና ነገስ የሚለው ነገር ረስተነዋል ወይ? ነገ በግራጁዌሽኑ ስንገናኝ፣ በሰርጉ ስንገናኝ፣ በቤቢ ሻወር ስንገናኝ እንዛመዳለን እኮ ረስተነዋል ወይ? እና ስናወራ የሆነ አስተምሮቱ ላይ ነገም እንደምንገናኝ ሳንረሳ ማለት ነው። ሃይማኖት ነው፣ አቋም ነው። የገዛ እናቴም እንኳን በሃይማኖቱ ቤት መጣብኝ የለም ይሄ እምነቴ ነው ብዬ ራሴን እለያለሁ። ስድቡ ግን ቤተ እምነትን ግን አልሳደብ። እንደ የሆነ ሪስፔክት መኖር አለበት። ለእስልምናም ሪስፔክት መኖር አለበት፣ ለፕሮቴስታንትም ሪስፔክት መኖር አለበት፣ ለኦርቶዶክስም ሪስፔክት መኖር አለበት። ሀሳቡን አስተምሮቱን ግን በደንብ አድርገን የማናምንበትን በዚህ አናምንበትም እንበል። ግን አሁን በጣም በስድብ ለማሸነፍ የሚባል ነገር የለም እና ሁላችንም ካልቸሩን ብንቀይረው let's lower the temperature ይባላል እና እሱ ላይ እንደው ብናስብበት ለማለት ነው። ሌላው በሙሉ ስለተባለ ነው። እሺ ዲያቆን እናመሰግናለን። ትናንት ካሳቀኝና ከገረመኝ ነገሮች ውስጥ ላካፍላችሁ። ኢየሱስ አሸነፈ እና ኢየሱስ አሸነፈ፣ ሰይጣን ድል ተመታ የሚል ነገር አይቼ በጣም ነበር በቃ ሳቄ የመጣው። በጣም ነው በቃ ማለት የፕሮቴስታንቶቹ ማይንድ ሴት ምን አይነት ማይንድ ሴት እንደሆነ አልገባኝም እንዴ። በጣም እኮ ነው የሚገርመው። እኔ ትናንት ከደምረው እንትን በላይ ውይይቱን ከማስቀረት በላይ የፕሮቴስታንቶቹ መናደድና መበሳጨት ነው በጣም እየገረመኝ ያለው ዛሬም ድረስ። እና ደግሞ ኢየሱስ አሸነፈ ምንድን ነው አሁን ምን የሚሉት ነው እንዴ? ምንድን ነው ሁሌም በቃ ይሄ ትችለኛለህ እንትና አሯሯጥኩ በቃ ጥግና ሲያስኩ በጣም በቃ ይህ ዝም ብሎ የመንደር ወሬ የሆነ የድብድብ ዝም ብሎ በቃ ከጭቃ የተጫወቱ ፉክክር ማቹርድ አለመሆን በቃ ረገጠው እኮ እንዲሁ በቃ እንትና አለው ገለበው። ምንድን ነው ይሄ እንዴ? መቼ ነው ማቹር የሚኮነው እንዴ? ዝም ብሎ ሰውነት ማደግ ነው እንዴ? አንደበት ጭንቅላት መቼ ነው የሚያድገው? እና ትናንት በጣም ነው በቃ ደመ ቤት መጥቶ የሚጽፉት ነገር በጣም ነው የሚያስቀኝ የነበረው። በቃ ጺም ያወጡ ግን በውስጣቸው የሆነ የህፃን ማይንድ ሴት በቃ አንተ እንዲነህ ደሜ ጋር ይመጡና አንተ እንዲነህ አንተ እንዲነህ አንተ እንዲነህ እስቲ ካልፈራ እስቲ እንዲህ ካልሆንክ እስቲና ኤርሚያስ ልክን ነው የሚያሳየ ኤርሚያስ ይቀጠቅጠሃል ምናምን። ምንድን ነው አሁን ይሄ? አያችሁ የምታስቡት ሁሌ ድራማ የምታስቡት ሁሌ በቃ ሌላ ነገር ስለሆነ ትናንት ለዛ ነው የተበሳጫችሁት። ለዛ ነው ሁላችሁም የተጣላችሁ የነበራችሁት አንድ ሆናችሁ ቤተክርስቲያን ተሰድቦ የነበረው። ቅድም ተናግሬ ያለው ከ3-4 ቀን በፊት እኮ የሲሳይ ቤት እኮ ሲወገዝ ነበር በፕሮቴስታንቶች። እዛ ቤት እንዳትገቡ ኦርቶዶክሳውያን ናቸው ሞዴሬተሮች እንዳትገቡ ራሳችሁን አታጓርዱ ተብሎ እኮ እዛው ኤርሚያስ ቤት እኮ ተሰብስበው ነበረ እኮ ከ2-3 ቀን በፊት። ትናንትስ ፍቅር በፍቅር ሆኑ ማለት ነው። ፍቅር በፍቅር ሆነው የሚጣሉት ሁሉ ፍቅር በፍቅር ሆነው በቃ ኦርቶዶክስን ለመስደብ በጣም ያ ሁሉ ቆርጦ ተነሳ ማለት ነው። እና ትናንት የታሰበ ድራማ ነበረ። ትናንት ያሰባችሁት በጣም ብዙ ተንኮልና ሸር ነበር። ያው ጊፍት ለቀማው ይሄ
ቁርጥራጭ ሳንቲም መሰብሰብ እንዳሉ ነው ማለት ነው። ለዛም ነው በየፔጁ እየመጣችሁ በየእንትኑ እየመጣችሁ እንደዛ ደሜን የምትሳደቡት የነበረው ለምን በቃ ምናምን የምትሉት የነበረው እና በጣም የታየኝ ነገር ፕሮቴስታንቶቹ ጋር ንጹህ የሆነ ልብ የለም፣ ንጹህ የሆነ ማንነት የለም። እኔ እንዲያውም ደሜ ጋር ንጹህ ማንነት አየው። ምን የወንድሞቹን የአባቶችን ምክር ሰምቶ አይ በቃ ይቅርብኝ አለ። በቃ እናንተ ይሄ ከታያችሁ የማይጠቅም ከሆነ ቤተክርስቲያንን አባቶች ተወ። በዛኛው ሳይድስ አይ በቃ እንዲያውም ዝግጅት ይፈልግ ይሆናል፣ በቂ ጥናት ሊያደርግ ይፈልግ ይሆናል፣ አልተመቸ ይሆናል። በቃ ስለዚህ ይባላል። ወንድሞቻችን ጋርስ ወዲያውኑ ኢየሱስ አሸነፈ፣ ኢየሱስ አዋረደው ሰይጣንን ምናምን በቃ ረበስማ እኔ አሉኖ መቼ እንደምንበስል በተለይ የፕሮቴስታንት ወንድሞች እህቶች መቼ እንደምትበስሉ መቼ ከብሽሽቅ ወንጌል እንደምትወጡ ሁሉ ነገር እንዴት ብሽሽቅ ይሆናል? ሁሉ ነገር እንዴት እንደዚህ ይሆናል? እና በጣም ነው የሚያሳፍረው። እኔ በጣም ነው የማፍረው። እውነት በጣም መቼ እንደምንሰለጥን አላውቅም። የሰለጠነ ዲቤት የሆነ ተንኮል የሌለው ዲቤት ክፋት የሌለው ዲቤት መቼ ነው የሚደረገው? በጣም ነው የሚያሳፍረው። በቃ ፊቴ እኮ አትቆም ነው የምልህ እየተባለ በቃ ቀሚስህን ገልበ እንድትሄድ ነው ማድረግ ፊቴ አትቆምም እየተባለ ሪሊ አሁን ይሄ ነው እንትን ይሄ ነው ቅድስና፣ ይሄ ነው ወንጌል፣ ይሄ ነው አገልግሎት። ወንድ ከወንክ ፊቴ ቁብስቲና እየተባለ አጋሳባሃለሁ ማቴዎስን አጋሳባሃለሁ ሉቃስን እየተባለ ይሄ ነው ወይ? እና ምንም አፒታይት የዲቤት አፒታይት የሚዘጋ ነው ያለው። እውነቱ ለመናገር ማቴዎስን አገሳባሃለሁ ሉቃስን አገሳባሃለሁ ፊቴ ከመጣ ምንድን ነው እኔ ምን የሚሉት ነው እኔ? እና በጣም በቃ በጣም ማቹሪቲ የጎደለው ተንኮል የተሞላው ሴራ የተሞላው ነው እኔ የፕሮቴስታንት ስብስቦች እየታየኛሉ። አንድ ሁለት ብቆጥር ነው የሆነ ንጹህ ልብ ይዘው ሲወያዩ ያዩት። በተረፈ ማጆሪቱ ግን ተንኮልና ሴራ የተሞላ ነው። በቃ ይሄ እውነቱን ነው የምናገረው። ይሄ ምንም መቀባባት የሌለበት ነገር ነው። እና ለዚህም ነው ትናንት ይሄ ሴራና ይሄ ተንኮል ስላልተሰራ ነው ያ ሁሉ ስድብ የነበረው፣ ያ ሁሉ ብስጭት የነበረው፣ ያ ሁሉ በቃ አይንፈጥ በቃ ቢሆን ደምሰ ተገታትሎ ሲያወሩ የነበሩት። እና ይገርማል። ብቻ ብዙ ነገራችሁን አየነው። የኔ ትዝብት ነው። እሺ መምሬ ፍሬም የሚቀጥሉ ከሚመቸውት ከሆነ ኦኬ። አይ በድጋሚ ሁላችሁን ሰላም ብያለሁ። በጣም ጥሩ መልከታ ነው ወንድሞች፣ ያነሳችሁት ሀሳብ ድንቅ ነው። በዋናነት ግን ሰፊ ነገር ለማለት የሚመች ቦታ አይደለሁም። እንዳልሁት ትንሽ ሀሳቦችን ለመጨመር ይሄ የዲቤት ጥሪው ስላልተከናወነ ሰዎች ተበሳጭተው እንደነበር እያየን እየሰማንም ነበርና በመጀመሪያ ደረጃ ከኛ ልጆች ማረም ልምጣና በተለየ ኬዝ ቀለሜ የሚባለው ሰው ጋር የምትወያዩ ኦርቶዶክሳውያን እናንተ ራሳችሁ ጤናችሁ ያሳስበኛል። ለኔ እንዴት ካላችሁኝ የቤተ ክርስቲያን ስርዓቷንና ክብሯን ጨርሶ የማያውቅ ያሃ ብቻ ሳይሆን አድምጦ የማይመልስ በአንጻሩ ሰውን ለማስተማር የተነሳ ግን ፍጹም ትምህርት የሌለው ግለሰብ ሆኖ ያገኘሁት እኔ እሱን ነው። እንኳን ደምረውን ሁላችን እኮ ገብተን እናውቃለን። ቤት ላይ ለመስማትም ለማናገርም ለመረዳትም ለማስረዳትም ፈቃደኛ ያልሆነ ቅዳሴው ቢያልቅበት ቀረርቶ ሞላበት እንዲሉ አበው እውቀቱ ስለሌለው ጥላቻን ብቻ ገንዘብ አድርጎ የሚራመድ ግለሰብ ነው። አንድም ቀን ስለ ፕሮቴስታንት ትምህርት በነፃነት ገልጾ አያውቅም። ሁሌም ቤተክርስቲያንን እየወቀሰ እየከሰሰ ነው የሚያስተምረው። ለእንዲህ አይነቱ ሰው የዲቤት ጥሪ ሲል እገኛለሁ ብሎ ማሰብ በራሱ ነውር ነው። አንድ ሁለተኛ፣ ከዚህ በፊት እነ አክሊል
እነ ወንድም ታላቁ ሌሎቹም በጣም እነ ክርስቶፎር እነ መዝሙረ ይህን ሰውዬ ጥሪ ያቀርበውለት እንደሚሆን አልጠራጠርም። ከጠራኋቸው በከፊልም ይህን ጥሪ ሲያደርጉለት ሰምቼ አውቃለሁ። አይመጣም፣ መጦም አያውቅም። ለምን ቢሉ መጽሐፍትን መሰረት አድርገው ከዚህ በፊት ሌሎቹ ትንሽ ጤና ያላቸው ፕሮቴስታንት የሚባሉት ከነሱ ጋር ባለው ውይይት የመወያያ ልምድና የመወያየት ክህሎት ያላቸው ወንድሞች ሲጠሩት አልመጣም ብሎ ቆይቶ ፖለቲካ ለመስራት ደሜ ሲገባ ና ፈልጋለሁ ብሎ ፈጥኖ ቀልጠፍ ብሎ ለጥያቄው መልስ ሰጥቶ ቀጠሮ ማስያዝ ምን ማለት ነው? ይሄ የጥያቄ ምልክት አድርጋችሁ ያዙ። በአጭር ቋንቋ አንደኛው ጊፍት ለመሰብሰብ ነው፣ ሁለተኛው ፖለቲካ ለመስራት ነው። ሌላ ምንም አይነት ጉዞ የለውም። ይህን ሁላችሁም አስምራችሁ ያዙ። በአንጻሩ የፕሮቴስታንት አወያይ ወንድሞቻችን አሉ። በስም መጥቀስ አልፈልግም፣ ታውቋቸዋላችሁ። ከነዚህ ሰዎች ቤት እየገባችሁ እንደ አሳ ቆዳ እየተለባበሳችሁ እየተለሳለሳችሁ የቤተክርስቲያኗን አስተምህሮ ለጓደኛ ሲባል ዝም ብሎ ገፋ አድርጎ ትቶ ቀል እየቀለዳችሁ ወይም ደግሞ ሌላ አላስፈላጊ ዝባዝንኪ የሆነ ሀሳብ ስትዘረጉ ቆይታችሁ የምትወጡ ኦርቶዶክሳውያን ስርዓት ያዙ። ይሄ ትክክል አይደለም። መናፍቅ መናፍቅ ነው። በቃ አለቀ። መናፍቅ ከሆነ መናፍቅ ነው። ከክርስቶስ ጋር ህብረት የለውም። በመጀመሪያ ስታገኙት ከክርስቶስ ጋር ህብረት እንዲኖረው ምከሩት። ከዚያ ውጭ ቅድም ዲያቆን ዳዊት እንዳለው ማህበራዊ ኑሮ አለን፣ ወንድማማቾች ነን። በሃይማኖት ብንለያይ አንድ ሀገር ነው የምንኖረው። እንወዳቸዋለን፣ እናከብራቸዋለን። ቤተክርስቲያንን ከጠበቋት ካከበሯት እናከብራቸው፣ እንጠብቃቸዋለን። ቤተክርስቲያንን እንደፈለገ ወቆመ ውእቱ አርዌ አንጻር ይእቲ ብሲት ከመሶበ ወለደቲ ብላ ህፃና የሚላል ዮሐንስ ራዕይ ምዕራፍ 12 ቁጥር 4 ላይ ቤተክርስቲያኗን ሁሌ ለመዋጋት እንደ ዘንዶ አፋቸውን ከፍተው የሚሮጡ ግለሰቦችን በቃችሁ አቁሙ፣ ስርዓት ልንላቸው ይገባል። ከዛ ውጭ ዲቤት ለእኔ በጣም መወዳችሁ ማከብራችሁ ወንድሞቼ፣ መናፍቃንን ምላሽ የምታሳጡ አስባችሁበት መጽሐፍትን አንባችሁ የምትገቡት አከብራችኋለሁ። ጊፍት ለመሰብሰብ ቀጠሮ የምታስይዙ በእኛም በኩል ያላችሁ ወንድሞች አሁን እናንተም ስርዓት ያዙ። ትክክል አይደለም። ይሄ ዝም ብሎ ገሌና ገሌ ዛሬ እንዲህ ሊያደርጉ ነው ምናምን ሲባል ዝም ብሎ ገፍቶ እንዲሁ አይዙ በርታ ምናምን ሲባል ያለ ምንም ማስረጃ ዝም ብሎ በቃ የሆነ እውቀትን ለማሳየት ምናምን እሱም ትክክል አይደለም። በእነሱ በኩል ዲያቆን ዳዊት ሲናገር አንድ ነገር እየገረመ የነበረ እንትማን ነው መዝሙረ በእነሱ በኩል እንዲሁ በእውነት ረግጣለሁ፣ አሳድድሃለሁ፣ አጠቃለሁ፣ አሸንፋለሁ በማለት ነው ወይ ክርስቶስ የሚሰበከው ሲል ነበርና በእነሱ በኩል ያለው ክርስቶስ እንግዲህ እንደዚያ ነው ያስተማራቸው። በእኛ በኩል ያለው ክርስቶስ ደግሞ ይሄኛውን ሲመታ ይሄኛውን ስጥ ብሎ ስለ ወንድምህ መዳን ትጨነቅ ዘንድ ግዴታ አለብህ ተብሎ የተሰጠን ነው። አባቶቻችንም ሊቃውንት በ3ኛው ምዕት ዓመት የነበሩት እስከ 6ኛው መቶ ክፍለ ዘመን በተጻፉት መጻሕፍት አጠቃላይ ስናነባቸው እንዲሁም በተለየ ቅዱስ ዮሐንስ አፈወርቅ ስለሌላው መዳን የማትጨነቅ ከሆነ አንተ ራስህ አልዳንህም እያለ ነው የሚናገረው። እኛ መብራት ነን። መብራት ደግሞ የሚያገለግለው ለጨለማ ነው፣ ቀን አይበራም እያልሁ ያለሁት። ኦርቶዶክሳዊው በጠቅላላ መብራት ነው፣ የሚያበረው ደግሞ ለመናፍቁ ነው። መናፍቃን ዓለሙ ግማሽ ፀጉር ማለት ነው፣ ግማሽ ቁርጥ ማለት ነው። መናፍቅ ማለት ግማሽ ማለት ነው። አያምንም እንዳትለው ኢየሱስ ይላል፣ ያምናል እንዳትለው አማላጅ ነው ይልሃል። የባሕሪ አምላክነቱን ይክዳል፣ አካላትን አዋህዶ ባሕሪን ይገነጥላል፣ ጥምቀትን አይቀበልም። እመታፈቅሩን ይቀው ትእዛዜን ያለ ደግሞ ጌታ ብትወዱኝ ትእዛዜን ጠብቁ ብሏል። ከትእዛዙ አንዱ በፍቅር መኖር ነው። ስለ ፍቅር መስበክ ነው። ሰውን በፍቅር መጎተት ነው። ቅዱስ ጴጥሮስ እና ነው ያለው አሳ ስለሚያጠምድ ከዚህ በኋላ አንተ የምታጠምደው አሳ አይደለም፣ ሰውን በፍቅር ታጠምዳለህ ነው የተባለው። አሳ ዝም ብሎ ብረት ስለወረወራችሁ ዘሎ የሚገባ የዋህ አይደለም። በደንብ አሳ የሚጎተተው በብረቱ በመቃጥኑ ውስጥ ልዩ የሆነ እሱ የሚፈልገው ዳቦ ተዘጋጅቶለት ነው። አንድን ሰው ወደኛ ስንጎትተው የቤተ ክርስቲያኗን ትምህርት የቤተ ክርስቲያኗን አስተምህሮ በደንብ አድርገን በፍቅር ሀብል ነው የምንጎትተው እንጂ ሀብለ ምሕረት የሚባለው የክርስቶስ እሱ ፍቅር ነው። ሀብለ ምሕረቱ ለክርስቶስ ዘይትበሃል ፍቅር ውእቱ ይላል መጽሐፍ። የክርስቶስ ሀብለ ምሕረት የሚባለው እርሱ ፍቅር ነው። የምሕረት ገመድ የሚባለው በዚያ በኩል ሰውን በፍቅር መጎታ። አሁን እውቀት ስላወቁ ምናምን ብዙ ነገር ሊራቀቁ ይችላሉ። ግን ሐዋርያውም ሌሎቹም በጠቅላላ የተራቀቁበት ወተፋቅሩ አልብየ ኮንኩ ከመ ድምፀ ብርት እያሉ ተናግረዋል።
ፍቅር ከሌለኝ እንደሚጮህ ብረት ሆኛለሁ። ወእመኒ አይመርኩ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ነው ያለ። የመላእክትንና የሰውን ቋንቋ ሁሉ ባውቅ ብሎ ነው የተናገረው ለቆሮንቶስ በጻፈው ቀዳሚ መልእክቱ ምዕራፍ 13 ላይ። ብሉይን ሐዲሱን ሊቃውንቱ መነኮሳቱ ብናመሰጥረው ዲቤት እንኳን አንድ ግለሰብ ማሸነፍ የመላእክትን ፊልሙጥ የሚባለውን ቋንቋ ሁሉ ብናውቅ ነው። ስለዚህ እኔ እምላችኋለሁ በጥላቻ የሚሰበክ ኦርቶዶክሳዊት ቤተክርስቲያን ወንጌል የላትም። በእነሱ በኩል ያለው ክርስቶስ ያስተማራቸው ይሄ ነው። ረገጥኩት፣ አደቀቅኩት፣ አሸነፍኩት የሚል ነገር ነው ያላቸው። የሚገርመው ዲያቆን ስል እንደነበረው ደሜ ስላልመጣ እሱ ስለቀረ ኢየሱስ አሸነፈ፣ ዲያብሎስ አፈረ። በደሜ ዲቤት መግባት እና ለመግባት የሚደሰት እና የሚከፋ ኢየሱስ ነው እንዴት የሚያመልኩት? የኛ እንደዛ የሚባል ኢየሱስ የለም። እንኳን ደሜ ቀርቶ ጴጥሮስ ሙቶ እንኳን የቀጠለች ቤተክርስቲያን ናት ያለች። በአንድ ሰው ስብከት፣ በአንድ ሰው ትምህርት፣ በአንድ ሰው እውቀት የምትለካ ቤተክርስቲያን የለች። ከምን እንደሚያመጡት ማን እንደሰጣቸው ማን እንዳስተማራቸው አይታወቅም። ዳሩ ምንጭ የላቸው። ከምን ያመጡታል? ምንጭ የሌለው እኮ ነው የምላችሁ። ሁሌ በደንብ ሰምታችሁ ከሆነ ምንጭ የሌለው ውሃ ኩሪ ይባላል በሀገራችን ይትባሃል። በቃ የቆመ ማለት ነው። ከላይም የመጣበት የሌለው ወደታችም የሚሄድበት የሌለው ማለት የተዘጋ ዝግ የሆኑ ወደታችም ወርደው መሄድ ማይችሉ ወደታችም ወደ ላይም ስር የሌላቸው ጉንድ የሌላቸው እንከሰ ግዝማ ከመይታጽር ምድራን የሚለው አለ አይደለ? በሉቃስ ወንጌል ምዕራፍ 13 ላይ ያለው መሬታችን እንዳታበላሽ ቁረጥ የተባለው ማለት ነው። እኒህ ፍሬ አልባ የሆኑ ከጉንዱ የተለዩ ናቸው። ቤተክርስቲያንን በመውቀስ በመክሰስ በመሳደብ ብቻ የጸና አስተምህሮ ነው ያላቸው እና እኒህን ሰዎች በተለየ ኬዝ በተለየ ይሄን ቀለም የምትሉትን እንዴ እኔ በጣም አዝናለሁ። እግዚአብሔር ምስክሬ ነው። በቅዱሳን ላይ እንደዚህ አፉን እየከፈተ እንደፈለገ እንደዚያ እየተሳደበ ተለሳልሶ ከሱ ጋር ለመኖር ሙከራ ማድረግ ይሄ ብደት ነው። ስለዚህ ከዚህ ሰውዬ ጋር እስኪ እንምጣና አብረን በጋራ እንትን እንበል እንወያይ፣ ዲቤት ምናምን ይሰማል እንዴ? ለመሆኑ ገና እንደገባ ወደ ጥልቁ ልክ ያለው ይላል። በክርስቶስ ወንበር እየተቀመጠ ማለት ነው። ቅዱሳንን እየተቃወመ ወደ ጥልቁ አሰናብቻለሁ ይላል። ሰውን ሲያስወርድ ማለት ነው። እና እንዲህ አይነቱ ግለሰብ ጤና ምስል የለው። ይሄን ከቻላችሁ ዘመዱን ካለችው ወደ አማኑኤል ሆስፒታል እንዲ አስራችሁም ቢሆን ጸበል። የኦርቶዶክስ ቤተክርስቲያን እንደምታውቋት ሙስሊምን ቢመጣ ለማጥመቅ ዝግጁ የሆነች ቤተክርስቲያን ስለሆነች እዚህ ላይ ያላችሁት አሁን 1300 ሰው እያደመጣችሁ ነው። በደንብ ልብ ብላችሁ ስሙ። እኔ ይህን ሰውዬ ዘመድ ካለው ጥቆማ ስጡና ቤተክርስቲያንም ቢሆን ትተባበረዋለች። ይምጣና ይጠመቅ፣ ይጅምር፣ ወደ ጤናው ይመለስ። ከዚያ በኋላ ነው የፕሮቴስታንት ቤተ እምነት ዲቤት ይገባለሁ አስተምራለሁ ወደሚለው ወደ ጤናው ይመለስ። ለማስተማር መማር ይቀድማል። ዲቤት ለመግባት ማጥናት ይጠይቃል። እንዲያ ካልሆነ እንዴ የተሻለ የሚባለው ቃሌ ነው። ማን ያላችሁት እኮ እዚያ ዲቤት ገብቶ ታላቁ ጋር እኔ በጣም እየሳቅኩ ነበር ታች ላይ ሁኜ እንዲሁ እኮ እናንተ ይህን ፍልጦ ለአሐዱ ክርስቶስ አበክሌቱ ላያት የሚለውን የሐዋርያውን ማናው የቅዱስ ቄርሎስን ጥቅስ ይጠቅሰዋል። የሚረታበትን ሰው ይጠቅሳል። እንዴት አንዱን ክርስቶስ ወደ ሁለት ህልውና እንለውጠው የሚል የቅዱስ ቄርሎስ መልእክት ነው። ቅዱስ ቄርሎስ የተናገረውን ትምህርት አምጦ ለሚረታበት ይጠቅሰዋል። አንድ የሆነውን ክርስቶስ ከዚህ በኋላ ሁለት አካል ሁለት ባህሪ አንበለው የሚለውን ይጠቅሰዋል። እሱ ሁለት ባህሪ እያለ ይጠቅሰዋል ጥቅስ አድርጎ የሚረቱበትን እንኳን የማያውቁ ማለት ነው። እና ይህ ትክክል አይደለም። እኒህን ሰዎች ለማረም ግን ደግሞ መማር ይጠይቃል፣ ማወቅ ይጠይቃል። አንዱ 7 እና 7 ስንት ነው ሲሉት 15 አለ። የሚያርመው ሰውዬ አንተ ደንቆሮ አሁን 7 እና 7 16 ነው እንጂ 15 ነው አለ። ደግሞ ይሄኛው ማለት ሁለት ስሁት አንድ ላይ ሲሆኑ እንደዚህ ነው። እንዲህ እንዳይሆን በደንብ ተምሮ መመለስ ይጠይቃል። አሊያ ግን እርስ በርስ መናቆር ነው የሚሆነው። እና እነ ታላቁ ዲቤት ቢሰሩ በጣም ድንቅ ነው። በደንብ ተከነውበታል። በጣም እየገረመኝ ነበር እንዴት እያደረጉ በራሳቸው ጥያቄ ራሳቸውን እንደሚጠልፏቸው ማለት ነው። በዚያ መስመር ነው መጓዝ እንጂ ዝም ብሎ ዲቤትም ሲባል ዝም ብሎ እንዲሁ መናገሪያ ቦታ እንዲ አደባባይም ሲገኝ እንዲሁ ድል ሲሰጥም ዝም ብሎ እየዘለሉ ማውራት ይህ እኮ ትክክል አይደለም። በእውነት ነውር ነው፣ ያሳፍርማል። እግዚአብሔር በሚያውቅ ምንናገረው በደንብ ማወቅ መጠንቀቅ ይጠይቃል። አንድ ሌላ ማን ነው የምትሉት? ስሙ ጠፋብኝ። ዳጊ ነው ማን ነው የምትሉት? እሱም እንዲሁ ነው። በምን ታዘብከው ብትሉኝ የሆነ ቀን ክርስቶፎር ጥያቄ ጠይቅ ሲለው አልጠየቅም አለ።
ክርስቶፎር ሲወጣ ደግሞ ይጠይቀ ያለ ሲመጣ ደግሞ አልጠየቅም አለ። እንዲህ አሁን ይሄ ምንድን ናቸው? እንደዚህ ፖለቲካ ለመስራት ብቻ ጥረት የሚያደርጉ ሲወጣ ሳይጠይቀ የት ነው የወጣ ብሎ አንቦከርዩ አለ። ኧረ ጥሩት ብዬ ደግሞ ተጠርቶ መጥቶ ሲገባ ደግሞ አልጠየቅም አለ። እንዲህ በእውነት ዳብል ኤጀንት ነው የምትሉት በዚህ ባለሙ ቋንቋ። በዚህም የሚገለባበጡ የስስት መልክ ያላቸው ሰዎች ናቸው። እኒህ ልካቸውን ማሳወቅ ይጠይቃል። አታውግዙ አትውቀሱ ያለችን ቤተክርስቲያን የሚመለሰውን ነው። የማይመለስ እኩይ የማይፈወስ ድውይ ከሆነ ግን እናወግዛለን፣ እናባራለን፣ እንከለክላለን፣ ስርዓት ያዝ እንለዋለን። አውቆ የተኛ ቢጠሩት አይሰማም ስለሆነ ማለት ነው። እና እሱን እናድርግ። በግል ሰዎችን ስም ጠርተን ሁሉ ማውገዝ እንጀምራለን። ከዚያ ውጭ ሶፊ ማነው ሌላ አንጡልኝ ይሄ ምናምን ያሉ በጣም ብዙ ማለት ነው የእነሱን አስተምሮ እንደፈለገ እየዘሩ ነገር ግን በቃ ምን ጥሩ ሰዎች ናቸው ምናምን እያልን ተለሳልሰን እነሱ ጋር አንኖርም። ይለዩ፣ ምጅምር ሚናህን ላይ በሏቸው። በቃ ይለዩ፣ አንድ ግድም ይሆኑ፣ ለሃይማኖታቸው ይከራከሩ። የክርስቶስን ሳይወድ እወድሃለሁ የሚለኝ ቴዲ ለክርስቶስ ያልሆነ ለኔ የሆነ አንተ ለፈጠረው ያልሆነውን ነው ላወቀኝ ለኔ የሚሆነው። ከፈጠረና ካወቀ ማን ይበልጣል? ደህና ሁኑ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን መምህር ኤፍሬም እናመሰግናለን። መምህር ተመስገን ይቀጥሉና ቀሲስ ያጠቃልሉናል እንግዲህ ማለት ነው። እሺ መዝሙሬ መጋቢ ጥበባት ቡራኬዎት ይድረሰኝ። እንዴት አረፈዳችሁ? እንዴት አመሻችሁ? በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። ብዙ ነገር ማለት የምችል አይመስለኝም። ያለውበት ቦታ አጭር ነገር ለማለት ያህል ነው። እኔ ምንድነው መውሰድ መቻል ያለብን? አንደኛ ምንጊዜም ቢሆን መናፍቅ ነው። መውሰድ መቻል ያለብን ይሄን ድቤት ጠርተው ድቤት እናደርጋለን ካሉ በኋላ አንደኛው አካል ከቀረ ካልተመቸው በጉዳዮቹ መስማማት ካልቻለ ጉዳዩን ራሱ ጉዳይ አድርጎ እኮ መቀጠል አይገባም ነበር። ፕሮቴስታንት ከቃሉም እንደምትረዱት ያው ሁልጊዜ መቃወም ስለሆነ ሰሞኑን አንድ ከፍተኛ ኪሳራ እየደረሰባቸው ነው። በነገራችን ላይ እዚህ የነጽዬ ስጦታውና የሌሎቹ ጉዳይ በፕሮቴስታንታዊ ታድሶ እንቅስቃሴ እርቃናቸውን ሲቀሩ በጣም ከመናደዳቸው የተነሳ ውስጣቸውን የሚገልጹበት አማራጮች እየፈለጉ ስለሆነ ነው እንጂ ወንድማችን ሲቀር አይ በቃ አልመጣም ሌላ ጊዜ ከሚመቸው ጊዜ ወይም የሚመቻቸው ጋር ድቤት እናደርጋለን የሚል እኮ አይምሮ ቢኖራቸው ሲጀመር አይምሮም የላቸውም። ራስ ካሳለው ፍኖተ አይምሮ በሚባል መጻሕፍታቸው ላይ መናፍቃንን የአይምሮ ዘገምተኛ ይሏቸዋል። የአይምሮ ዘገምተኛ ደግሞ ሕክምና በእጅጉ ይፈልጋል። ቅድም መምህር ኤፍሬም ሲናገሩ እንደነበሩት። ከዚያ ውጭ ግን እኔ እውነት ለመነጋገር ይሄ ድቤት ምናምን የምትሰሩ ወንድሞችና እየሰራችሁ ያላችሁት የተሰጣቸው ቅድም ዮባኖ ሲናገር የነበረው ማለት ነው ስጦታ አለ። ራሱ ማወቅ ሌላ ጉዳይ ነው። ሰዎችን ተንኮላቸውን ደግሞ መረዳት ሌላ ጉዳይ ሆኖ ለተሰጣቸው አካላት ብቻ ቅድምም ሲናገር ነበር እንደታላቁ ሌሎችም አሉ ብዙ ናቸው። ብቻ ለነዚያ ብንሰጥ ከዚያ ውጭ ግን እንደው ይችን ታላቅ ቤተክርስቲያን እኔ የሆነ አካል አፉን ስለከፈተ ወይም የሆነ አካል ደግሞ ተገኝቶ በጉዳዩ ላይ ሰፊ ማብራሪያ ስላልሰጠ የኢትዮጵያ ቤተክርስቲያን በዚያ የምትለካ አይደለች። ኢቭን አንድ ጳጳስ አንድ መምህር የሆነ ነገር ቢሆን በዚያ ልንለካት አንችልም። ቤተክርስቲያኒቱ ሲኖዶሳዊ የሆነች ታላቅ ቤተክርስቲያን ናት። አሁን ያሉት እኔ እንደው መቼም ልምድ ብሎብን አብረን ስለመጣን ካፋችን እየሰማ ነው እንጂ መናፍቅም ለማለት ብዙ እንትን የሚቻሉ አይደሉም። ምክንያቱም ምኑን አውቀውት መናፍቅ እንላቸዋለን? እና እንዳላችሁት ተልኳቸው ቤት እየከፈቱ አንዳንዶቹ ይዘው የሚቆዩት እየለቃቀሙ ያችን ያው እንጀራም ብዙዎቹ እንጀራም ስለሌላቸው እንደ እንጀራ እንደ መተዳደሪያ ማስበው ነው። ዋናው ጉዳይ ግን ቤተክርስቲያኒቱን በአንድም በሌላም እኔ አሁን ትናንት ሲጠቃቅስ ስሙን እንኳን ያልጠራውም ለዚህ ጉባኤም የሚመጠነን አልመሰለኝም እና ለጉባኤውም ስለማይመጠን አሁን ለተሰበሰብንበት ገድላትና ድርሳናትን ነው ሁልጊዜ ሌላ ነገር። እኔ መጽሐፍ ቅዱስም ራሱ የሚያውቅ አይመስለኝም። እንደው ራሱ መጽሐፍ ቅዱስ ምንድነው ብትሉት ከኦሪት ዘፍጥረት እስከ ዮሐንስ ራእይ በአግባቡ ራሱ ያየ ቢያይማ እንደዚያ ሊል አይችልም። ምክንያቱም ሰው የሚናገረውን እኮ ያውቃል። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ስለሆነ እኔ ምን ብናደርግ ጥሩ ነው? የመጀመሪያ በጉዳዩ ላይ ጥልቀት የሆነ ነገረ ክርስቶስ፣ ነገረ ማርያም በእንደዚህና በነገረ መላእክት ሌላም ጉዳይ ላይ ስንነጋገር ይሄን ጉዳይ እከሌ ቢያቀርበው፣ እከሌ ቢያስተምረው፣ እከሌ ቢተነትን ማብራሪያ ቢሰጥበት የሚለውን ነገር
ለምንድን ነው ወንድሞችስ ቢሆን መውሰድ ያለብንን ነገር ማንወስድ? አዎ እንዴ ቆም ብሎ እኮ ማሰብ ያስፈልጋል። እውነት ለመነጋገር እንደው እድል አግኝተን ሚዲያውን ከእጃችን ገብቶ ነው እንጂ ታላላቆቹ አባቶቻችን ይሄን ሚዲያ እኮ በደንብ ቢይዙት እኮ ብዙ ታሪክ መስራት ይቻላል። ደግሞም እየተሰራ ነው። እና እኔ ማሰብ መቻል ያለብን ተንኮላቸውና ሴራቸውን ለኢትዮጵያ ቤተክርስቲያን እንዴት እያሰቡላት እንደሆነ በጽሁፎቻቸው ሲገልጹት የነበረውን እኮ ነው። አሁን ደግሞ በድምፅ አምጥተው እየገለጡት ያሉት። እኔ የተሻለ የሚሆነው ልክ እኛ ሰብሰብ እያልን ራቁታቸውን ማስቀረት መቼም ምንፍቅና ወይም ደግሞ ይሄ ክደት ራቁቱን የሚቀረ ስለሆነ ምንም የሚጨበጥ የሚያዝም ነገር ስለሌለው በተደራጀ መንገድ ስራ መስራት። ከዚያ ውጭ ግን ስጨርስ ምንድነው በየቤቱ እንደርጎ ዝንብ ዘለው የሚገቡትን አንዳንድ ከኦርቶዶክስ ተዋሕዶ ቤተክርስቲያን ብለው የሚያስቡ አካላትን መረጋጋት መቻል ያለባቸው ይመስለኛል። መጀመሪያ ማስተማር፣ ወደ ድቤቱ ወደ ክርክሩ ወዳልሆነው ነገር ከመግባት ይልቅ የቤተክርስቲያኒቱን መሰረታዊ ትምህርት መጀመሪያ እስቲ እናስተምር፣ አቅም ካለን እኛም እንማር። እኔ የምለው እሱ ነው። እግዚአብሔር ይስጥልኝ መዝሙሬ። እሺ መምህር ተመስገን፣ እግዚአብሔር ይስጥልን፣ በጣም እናመሰግናለን። ቀሲስ ሀሳብ ካሉት በእርሶ ሀሳብ እንግዲህ እንጨርሳለን። ጠቀላል እኔ ጋርም ለሊት ስለሆነ እሺ ዲያቆን ያሬድ ቃልዎት ያሰማልን። አመሰግናለሁ ሁላችሁንም መምህራን። እንግዲህ ብዙ ሀሳቦች ተነስተዋል። የተነሱትን ጊዜ ለመቆጠብ መድገም አልፈልግም። ያለፈ ነገር እንግዲህ ሁልጊዜ መማሪያ ነው መሆን ያለበት ብዬ አስባለሁ። ከዚህ አጋጣሚ ብዙ ትምህርት መውሰድ መቻል አለብን። አንደኛ በቃ ፐርማነንትሊ ኢግኖር ልናደርገው የሚገባ ሰው ነው ቀለም የሚባለውና ይሄንን እንደው ሁላችንም በተለይ ኦርቶዶክሳውያን አንድ አይነት ወጥ የሆነ አቋም ብንይዝበት። ምክንያቱም ምንም ጥቅም በሌለው ጉዳይ ላይ ጊዜንም እውቀትንም ማባከን ዋጋ የለውም እና እሱ ያንን የሚያደርግበት ዓላማ አለው፣ ምክንያት አለው። እኛ ግን ከሱ ጋር የምንወያይበት ወይም ከሱ ጋር የምንነጋገርበት ምን ምክንያት እንደሌለን ስለሚታወቅ በዛ በኩል ያለውን ነገር ብናስብበት። ከዛ ውጪ ወንድማችን ደምረው ያደረገው ነገር የሚያስመሰግን ነው። ጠዋትም ወንድማችን ፍቅረ ኢየሱስ ቢንያም ቤት ገብቶ ጉዳዩን ሲያስረዳን ነበረ። ሰምቶ አባቶችን ወንድሞችን ሰምቶ ማቋረጡ ወይም ድቤቱን አለማድረጉ ትክክለኛ ነገር ነው። ከዛ ባለፈ ግን እሱም ብቻ ሳይሆን ሌሎቻችንም ቅድም እንደተባለው ዲቤት በራሱ የሚፈልገው ነገር አለ። እውቀት ይፈልጋል፣ ጥበብ ይፈልጋል፣ ልምድ ይፈልጋል እና መማር ያለብን እንድንማር፣ ዲቤት የሚያደርጉ ሰዎችም ደግሞ እድሉን ለእነሱ ብንሰጥ እና ሁልጊዜ መወያየት ያሉብንን ጉዳዮች ደግሞ ብንለይ፣ መሰረታዊ የሆኑ ጉዳዮች ላይ ብዙ ጊዜ እንደሚባለው ዋናው ነገረ ሃይማኖት ላይ በማንግባባበት ሁኔታ ሌሎች ጉዳዮች ላይ መወያየት ምንም ትርፍ የለውም። ስለዚህ ዲቤቶች ከፍ ማለት አለባቸው። አንዳንድ ጥሩ ተሞክሮችን እያየን ነው። መሰረታዊ የሆኑ ሃይማኖታዊ ጉዳዮች ላይ ፕሮቴስታንቱም ደፈር ብለው ወደዛ እንዲመጡ የእኛም ወንድሞች አባቶች በዛ ልክ እየተዘጋጁ እያደረጉት ነው። አሁን በዛ በኩል ያለው ኪሳራ ከባድ ስለሆነ ነው ያው ዳሜጅ ኮንትሮልም ጭምር ነው እያደረጉ ያሉት እነሱ። ስለዚህ በዚህ መንገድ ቢታይ። ከዛ ውጪ በቤታችን ደግሞ አገልግሎታችንን በተመለከተ እንደው እንደዚህ ችግሮች ሲፈጠሩ ብቻ ሳይሆን በውስጥም በውጭም የምንወያይባቸው መድረኮች ቢሰፉ በጣም ብዙ ጥቅም እናገኛለን ብዬ አስባለሁ። ከዛ ውጪ ምናልባት በመጨረሻ ከፕሮቴስታንት በሃይማኖት ፕሮቴስታንት ከሆኑ ወንድሞች ጋር ሊኖረን ስለሚገባውም ግንኙነት እንደው ቦርደር ቢኖረን፣ ማህበራዊ ግንኙነታችን ምንም ችግር የለውም። ሃይማኖትን በተመለከተ ጉዳይ ግን አብረን መታየታችን በራሱ ግራና ቀኛቸውን ለማይለዩ ሰዎች በቃ አንድ አይነት ናቸው፣ አንድ ነን ወደሚል የተሳሳተ ድምዳሜ ሊያደርሳቸው ይችላልና ይሄንንም ነገር ጥንቃቄ ብናደርግበት። ያው ጊዜው ሲደርስ ተገለጠ እንጂ እነሱ ይታወቃል፣ ሀሳባቸው ምን እንደሆነ ይታወቃልና ከነሱም ጋር ያለን ግንኙነት ለሌላው ትምህርት በሚሰጥ መንገድ ቢሆን ጥሩ ነው ለማለት ነው። አመሰግናለሁ። ዲያቆን ያሬድ እግዚአብሔር ይስጥልኝ። እሺ ቀሲስ እናመሰግናለን በጣም እንግዲህ ያው አጠቃልናል። እኔ ጋር ሌሊት ነው ሀሳብ እንዲያው እሺ መምህር ኤፍሬም። አይ ምንም ሀሳብ የለኝም። በጣም አጭር ነገር ነው ምለው። ቀሲስ ቃለ ሕይወት ያሰማልን። እንደተባለው በኦርደር
መቀመጥ መቻል አለባቸው። ከነሱ ጋር ያለን ግንኙነቶችን በደንብ መለየት። ከዚያ ውጭ ግን በፕሮቴስታንቱ ዓለም ያላችሁ አንዳንድ ነፍስ ያላችሁ የምትመስሉ ወንድሞች መወያየት ከፈለጋችሁ አንደኛ ዲያቆን መዝሙረ ጋር፣ ሁለተኛ አክሊል እነ ናቱሻ እነ ታላቁ ጋር በጣም ይሄ የዲቤት ባለሙያ ከሆኑት ጋር ቀጠሮ ይዛችሁ ስትወያዩ ማየት እንፈልጋለን። እግዚአብሔር በሚያውቅ እንዲያው በእውነት እናንተ እንደምትሉት በእናንተ ልክ አማርኛ ወርደን ባንናገርም እውነት ካላችሁ ኑና ከነሱ ጋር ተወያዩ። ከዚያ ውጭ ግን ገና በመማር ላይ ያሉ ልጆችን እየፈለጋችሁ ፖለቲካ ለመስራት ጥረት አታድርጉ የሚል መልእክት ለማስተላለፍ ነው። አመሰግናለሁ። በጣም ትህትና ያላቸው ሁሉን በደንብ የሚያደምጡ ጆሮም አፍም ያላቸው እነ መዝሙር አሉ፣ እነ ታላቁ አሉ። እነሱ ጋር ተወያዩ ጎበዝ ከሆናችሁ ማለት ነው። ትልቅ የምትሏቸው መምህራን ካሏቸው ደግሞ በእድሜ የማስተውለው ቀስ ያሉ እነሱን ደግሞ እኛ ጋር አንጧቸው። ግዕዝ የሚጠቃቀሱትን ደግሞ የተሐድሶ ሰፈሩን እሱን እኛ ጋር እንዲያደር አለን ቅደም ተከተል እያንዳንዳችን እሱን ለመጠቆም ነው። በጣም ወድ ማከብር ወንድም የመዝሙር እግዚአብሔር ይስጥልኝ። እሺ አሜን። መምህር እግዚአብሔር ይስጥልን። እውነት ነው። እነ ዮባ እነ ዮሐድዬ እነ ዘማርያም እነ ታላቁ እነ ልደትሻ እነ ዲያቆናቱ እነ አኬ በጣም 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 አሉ ብርቱ። እነዚሁ እነ ጋዲሳይ ለኤርሚያስ ተደጋጋሚ ጥሪ አቅርቧል። እነ ክርስቶፎረስ ተደጋጋሚ ጥሪ አቅርበዋል። በጥምቀት በቁርባን በነገረ ድነት አልተቀበላቸውም። ደሜ ሲሆን ግን ትናንት እንዳያችሁት ያ ሁሉ ግርግር ተፈጠረ ማለት ነው። እና ስለዚህ ይሄን ነገር በደንብ አድርጎ ማወቅ ያስፈልጋል። ማጠቃለያ ሀሳብ ልስጥና በእኔ በኩል እጨርስ። እንግዲህ ሁሌም ፕሮቴስታንት መጨረሻ ላይ ፕሮቴስታንት ነው የሚደግፈው። ሲሳይ እንደ እኔ ጥፋት አላጠፋም። ሲሳይ የራሱን ዓላማ የራሱን ወንድሞች የራሱን ቤተ እምነት ነው የተሸከመው። ያ ደግሞ ግዴታው ነው። እንዲሁም የትናንቱ አጋጣሚ ከወንድሞቹ ጋር እንዲታረቅ ከፕሮቴስታንት ወንድሞቹ ጋር በጣም የተወገዘ እሱ ቤት እንዳትገቡ እያሉ ሲሳይን ሲሳደቡ የነበሩ ናቸው። ትናንት ፍቅር ሲጫወት የነበሩት ለምን በቃ ሲሳይም ይሄን አጋጣሚ ተጠቅሞ ራሱን ማስተካከል ከወንድሞቹ ጋር መስፈር መዘርጋት አለበት። ሲሳይም ያን የተጠቀመው ትክክል ነው በራሱ መንገድ። ሌሎቹም ቢሆኑ ለምሳሌ እነ ፓስተር ሶፊም ሌሎቹን ምን ጋባቸው እነ ቴዲ ፌር ናቸው አውቃለሁ፣ በደንብ ያወያያሉ። ግን መጨረሻ ላይም ፓስተር ሶፊም ፓስተር ነው። ስለዚህ ለቤተ ክርስቲያን የማይጠቅም ነገር የሚሆን ከሆነ እኛ አንሄድም፣ የሚያስኬድም ምክንያትም የለም። ግን ጥበበኞች መሆን አለብን እና አባቶቻችን አያስፈልግም ካሉ የትም ቤት አንሄድም፣ ቁጭ ብለን ቤታችን እንማራለን። ሰው ይሄ ስንል ታዲያ እነ ቴዲ ስህተት ሰርቷል። እስካሁን እኔ ቴዲ ጥሩ ነው እያወያየን ያለው ባይ ነኝ። አንዳንድ ጫናዎች አሉ፣ በዛው ሙሉ ግን ጥሩ እያወያየን ነው። ፓስተር ሶፊ ጋርም አለ ወጣ ገባ የሚሉ ነገሮች አሉ። ግን እንደ ቤታችን እንደ ራሳችን የሚሆን የለም። ምክንያቱም ፓስተር ሶፊም ፓስተር ነው። ቴዲም እንግዲህ የራሱን ቤተ እምነት ወደፊት ሲለይ ደግሞ ይለያል። ኦርቶዶክስ ግን አይደለም። ይህን በደንብ አፌ ሞልቼ እናገራለሁ። የሲሳይ ግን አሁን ተገለጠ ማለት ነው። የሲሳይ አቋም የሲሳይ ማንነት በደንብ ነው የተገለጠው። ሲሳይ ትምህርታችን ይሆናል ማለት ነው። ሌሎቹን የምናይበትን መጠንቀቅ ያለብንን ጥሩ መነጽር ይሆነናል። ስለዚህ በዛ በጥበብ መሄድ ነው። በተረፈ እኛ ግን አካሄዳችንን ማስተካከል ነው። ሌላው ግን ቅድም የተናገርኩት ልድገመው፣ ፕሮቴስታንቶች ለምን ተበሳጫችሁ? ግን ራሳችሁ የቤት ስራ ለእናንተ ሰጥቻለሁ። ደምረው በመቅረቱ ያ ሁሉ መበሳጨት፣ ያ ሁሉ ደምረው ጋር የምታወሩት ስድብ፣ ያ ሁሉ በየቤቱ እየመጣችሁ ደምረውን ለማሸማቀቅ ለምንድን? ምን አበሳጫችሁ? ምን አናደዳችሁ? ለምንድን ተናደዳችሁት? ምን አስባችሁ ነበር? ምን አስባችሁ ስላልተሳካ ነው ያ ሁሉ ቁጭት፣ ያ ሁሉ ንዴት? እውነት ደምረውን ለማዳን አልነበረም ማለት ነው ውይይቱ። አያችሁ፣ ልትሰሩ የፈለጋችሁ ድራማ ነበረ፣ ግን አልተሳካም። ደምረው ደግሞ እግዚአብሔር ይስጠው የወንድሞቹን የአባቶችን ምክር ሰምቶ ተወ። ጊፍት ቀርቶባችኋል፣ ሌላም ድራማ ሁሉ ቀርቶባችኋል። ስለዚህ ስድብ ውስጥ ገባችሁ፣ ንዴት ውስጥ ገባችሁ። ትናንት ያ ሁሉ ኤርሚያስም ሌሎቹም ሲሳደቡ የነበሩት ሁሉ የንዴትና የቁጭት ነው። ፊታችሁ ላይ በደንብ ያስታውቃ እንደተናደዳችሁ። ለምን ተናደዳችሁ? እናንተና እንግዲህ የምታገለግሉት አምላክ እናንተ እውቁ። ግን እኔ ተንኮልና ሴራ ክፋት ነው የታየኝ፣ ንጹሕ የሆነ ልብ እንደሌላችሁ ነው የታየኝ። ስለዚህ ይሄን ሁሉ ልታስተውሉ ይገባል። የእኛ ወንድሞችም
ቀይ መስመራችን እምነታችን ናት፣ ቤተክርስቲያናችን ናት። ከማንም ጋር ብንወዳጅ መስመራችን ግን እምነታችን ናት። እምነታችንን ማንም ካላከበረልን ምንም ወዳጅነታችንም ይቆማል። እኛን የተጠቀመ የእኛን የዋህነት ደግነት የተጠቀመ የራሱን ተንኮልና ሴራ የሚያስፋፋ ካለም ይቆማል። አሁን ችግሩ እኛ ኦርቶዶክሳን በጣም በየዋህነት ነው የምንቀርበው። በጣም ወንድሞቼ እነ ልደት እነ አኬ ሌሎችም ወንድሞቻችን በየዋህነት በፍቅር ነው። ምንም ውስጣችን ተንኮል የለም፣ እንደምታዩት ምንም የለም። ተንኮል የሚባል ነገር የለብንም። እስቲ አይታችሁ ታውቃላችሁ? እስቲ የትኝ እኔ ነኝ ወይ ማን ነው? እስቲ ፊት አይቆምም። እስቲ አሯሩጠዋለሁ፣ አሸነዋለሁ፣ እንዲያረገዋለሁ፣ በቃ እንትን በቃ ቆራርጠዋለሁ፣ ደበድበዋለሁ እንደዚህ የሚላለ ሰምታችኋል? ከኛ አንደበት እንደዚህ አንልም። ይሄን ግን ቃላት ተደጋጋሚ ከኤርሚያስ ትሰማላችሁ። አሸነዋለሁ፣ ቀሚሱን ገልቤ ነው የማባረረው፣ እቀጠቅጠዋለሁ፣ አገሳበታለሁ ምናምን። አያችሁ? ይሄ ንጹህ የሆነ ወንጌል የለም ማለት ነው። ንጹህ የሆነ ነገር የላችሁም ማለት ነው። ዓላማችሁ ሌላ ነው ማለት ነው። ስለዚህ የእናንተን ልብ እግዚአብሔር ይፈውስ። የተንኮልና የሴራ በጣም የድራማ ህይወት ስለሆነ እያየሁባችሁ ያላችሁት ውይይት የሚያቆም ነው ብዙዎቻችን። ለዛ ነው። በተረፈ ጥቂት እንዳልኩት በጣም መልካም ፕሮቴስታንቶች አሉ። ሰው እነሱን እየወቀስኩ አይደለም። ማጆሪቱ ግን በቲፎዞ በድራማ በፖለቲክስ በስድብ በትችት ይሄ እቀጠቅጠዋለሁ አዋርደዋለሁ በሚል ዝም ብሎ ያልበሰለ የማይንድ ሴት በሚል ነው የምትንቀሳቀሱት። መንፈሳዊም ዓላማም የለውም። የትኛውን ጌታ እንደምታገለግሉን በዚህ ወንጌል አላቅም። እና ይሄን ለማለት ነው። ቀሲስ ስለመጡ እግዚአብሔር ይስጥልኝ፣ አመሰግናለሁ። መልካም እንግዲህ ቀን የሆኑለት ለርሶም ቀን እርሶ ጋራ አሜን አሜን። ያሬድዬ ወደ ማታ ነው፣ ረዲ መሽቷል። 7 ሰዓት ከ10 ፒኤም ነው አሁን። ኦኬ ኢሮፕ ነው ያሉት አይደል? እኔ አውስትራሊያ ነኝ ያለው። አውስትራሊያ ነው። ኦኬ። አይ መልካም እሺ አባቴ በቃ በርታልን ያሬድዬ፣ በጣም እንወድ አገልጋያችን